ሴኩሪቲ ፓርትነርሺፕ ምናምን ብለው ዲፕሎማቲክ አድርገው ቃሉን ያሳምሩታል እንጂ ዋናው ጉዳይ የባህር በር ላይ ያለው የሚሊተሪ የሚሆን አክሰስ ቱ ሲ የምንለው ጉዳይ ነው። አሜሪካ በትራምፕ አድሚኒስትሬሽን እንግዲህ ፊቷን ወደ ቀይ ባህር አዙራለች። ከኤርትራም ጋር ያላትን ዲፕሎማሲ እንደ አዲስ ለማደስ እንቅስቃሴ ላይ ናቸው። ኢራን ከሁለት ሀገራቱ ጋር ብቻ ነበር ስትዋጋ እንደነበረ የምናውቀው አይደለ? ከአሜሪካና ከእስራኤል ጋር። ነገር ግን አሁን እየወጡ እንዳሉ ሪፖርቶች ከሆነ በአሜሪካና በእስራኤል በኩል ሌላ ሶስተኛ ሀገር ተደርባ ኢራንን ስትወጋ እንደነበረ ሪፖርቶች እየወጡ ነው ያሉት። በአይጦች አማካኝነት የሚተላለፈው ሃንታ ቫይረስ እስካሁን ክትባትም ሆነ የተለየ የሕክምና መድኃኒት የለውም። ነገር ግን የጤና የስራ ኃላፊዎች ቫይረሱን ከኮቪድ-19 ጋር ማነጻጸር ተገቢ አይደለም ይላሉ። ምክንያቱም እንደ ኮቪድ በቀላሉ ከሰው ወደ ሰው የሚተላለፍ አይደለምና። የሞት ቅጣታቸውን በሳውዲ አረቢያ የሚጠባበቁ ኢትዮጵያውያንን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የሆኑት ብፁዕ አቡነ ማትያስ በዛሬው ዕለት ማሳሰቢያ መልእክቶች እንዲሁም ደግሞ የተለያዩ ጥሪዎችን እያቀረቡ ይገኛሉ። የሀገሬ ሰው ምን ይላል መሰላችሁ? ክፉ አውሬ አይግባ ከዱሬ፣ ከገባ አይልመድ፣ ከለመደ አይውለድ ብሎ ዓላማ ይዞ የመጣ ግለሰብ ነው እና ይህ ግለሰብ በወለቢላ የሚበላ ባለፈው እንደምታስታወሱት በገዳማት ገብቶ የመናፍቃንን መጽሐፍ እያደለ የነበረ ተራ ኩታራ ዲያቆን ነኝ የሚል አንድ መናፍቅ ነው። እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወት አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም ጫወታለሁ። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ አስገራሚ መረጃ ተሰምቷል። ኒውዮርክ ታይምስ በቅርብ የአሜሪካን የስለላ ተቋም ዋቢ በማድረግ ያወጣው መረጃ እንደሚያሳየው 70% የሚሆነው የኢራን የሚሳኤል ማስወንጨፊያ ገና እንዳልተነካ ነው ብሏል። ከዚሁ ጋር በተያያዘ 90% የሚሆነው ከምድር ስር ላይ ያለው የሚሳኤል ማከማቻና የሚሳኤል ተቋማት ምንም አልሆንም ብሏል። ይህም እንግዲህ የዋይት ሃውስን ሪፖርት ከዚህ ቀደም የወጣውና የዶናልድ ትራምፕን የኢራን የሚሳኤል ተቋማትን በሙሉ አውድመነዋል የሚለውን ውሸት ያጋለጠ ነው ተብሏል። ዶናልድ ትራምፕ በትላንትናው ምሽት ጉዞ ወደ ቻይና ጀምረዋል። በተያያዘ ታዲያ ከኢራን ጋር ያለው ጦርነት በዘላቂነት የሚቆምበትና ከሆርሙዝ ወሽመጥ የባህሮች መጥ ጋርም በተያያዘ መፍትሄዎች ይመጣሉ ተብሎ ይታሰባል። የሁለቶቹን ሀገራት መሪዎች አሁን ዓለም በጉት እየተጠባበቀ ይገኛል። ሌላ አስገራሚ መረጃ ተሰምቷል። ሳውዲ አረቢያና ዩናይትድ አረብ ኤምሬት በኢራን ጦርነት ወቅት ተሳትፈዋል ነው እየተባለ የሚገኘው። እነሱ በግልጽ አልተናገሩም፣ ግን የራሳቸውን ድርሻ ተወጥተዋል። ኢራንን ሲደበድቡ ነበረ እየተባለ የሚገኘው። ይህም አሁንም ሌላ አስገራሚ መረጃ ሆኖ ብዙዎችን እያነጋገረ ይገኛል። አሜሪካ አሁኑኑ ብትፈርስ ምን ሊከሰት ይችላል? መጀመሪያ ሜክሲኮ እድሉን ተጠቅማ የቀድሞ ግዛቶቿንና ያጣችውን መሬት ለማስመለስ ወደ ሰሜን ትልቅ ወረራ ትጀምራለች። በተመሳሳይ ጊዜ ካናዳ በፍጥነት በመንቀሳቀስ ስትራቴጂካዊ በሆኑ የደቡብ አካባቢዎች ላይ ቁጥጥር ታደርጋለች። ነገር ግን ራሽያ ዝም ብላ አትቀመጥም። ወዲያውኑ አላስካን መልሳ ለመያዝ ትልቅ ወረራ ትጀምራለች። በዚያን ጊዜ በመካከለኛው ምስራቅ ኢራን በእስራኤል ላይ አስከፊ ወታደራዊ ዘመቻ ትከፍታለች። ያለ አሜሪካ ድጋፍ ብቻዋን የቀረችው እስራኤል በጥቂት ቀናት ውስጥ ሙሉ በሙሉ ልትወድቅ ትችላለች። በምስራቅ እስያ ቻይና በታይዋን ላይ መጠነ ሰፊ ወረራ ትጀምራለች። እንዲሁም ከሰሜን ኮሪያ ጋር በመተባበር መላውን የኮሪያ ባህረ ገብ መሬት ለመጠቅለል በደቡብ ኮሪያ ላይ አዲስ ግንባር ትከፍታለች። በዚህ ፈጣን ግጭት የተደነገጠችው ጃፓን የራሷን ብሔራዊ ደህንነት ለመጠበቅ ወታደራዊ ኃይሏን በከፍተኛ ሁኔታ ከማጠናከር ውጭ ሌላ ምርጫ አይኖራትም። ወደ ደቡብ ስንመለስ የአሜሪካ ባህር ኃይል በሌለበት ሁኔታ ቻይና በደቡብ ቻይና ባህር ውስጥ ይበልጥ ጠበኛ ትሆናለች። ይህም እንደ ፊሊፒንስና ኢንዶኔዥያ ያሉ አገሮችን ሉዓላዊነት ስጋት ላይ ይጥላል። በመጨረሻም ያለ አሜሪካ መሪነት የኔቶ ድርጅት ይፈርሳል። አውሮፓ ሙሉ በሙሉ ለጥቃት ተጋላጭ ትሆናለች። ራሽያ ይህን ድክመት በማየት ወረራዋን በዩክሬን ውስጥ ታስፋፋለች። በምስራቅ አውሮፓ ላይም ጫናዋን ታጠናክራለች። በአጠቃላይ ያለ አሜሪካ ዓለም በአደጋና በትርምስ የተሞላች ትሆናለች። የሞት ቅጣታቸውን በሳውዲ አረቢያ የሚጠባበቁ ኢትዮጵያውያንን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የሆኑት ብፁዕ አቡነ ማትያስ በዛሬው ዕለት ማሳሰቢያ መልእክቶች እንዲሁም ደግሞ የተለያዩ ጥሪዎችን እያቀረቡ ይገኛሉ። እንደሚታወቀው በሳውዲ አረቢያ በርካታ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በሞት ጥላ ስር ማለት ነው በጭንቀት እንደሚገኙ የሚታወቅ ነገር ነው። ይህንን ተከትሎም ብፁዕነታቸው በዛሬው ዕለት መልእክትን አስተላልፈዋል ለመንግስት፣ እንዲሁም በተጨማሪ ደግሞ በአጠቃላይ ለዓለም ሕዝብ ማለት ነው የተለያዩ መልእክቶች እንዲሁም ደግሞ ጥሪዎችን ጭምር ነው እያስተላለፉ የሚገኙት። እንደ ብፁዕነታቸው መልእክት ከሆነ
የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር በከፍተኛ ሁኔታ እንዲነጋገርና በሞት ጥላ ስር ሆነው በጭንቀት የሚጠባበቁ ኢትዮጵያውያን ወደ ሀገር ውስጥ እንዲመለሱ እንዲሁም ደግሞ የዓለም ህዝብ ማለት ነው ድምጽ እንዲሆናቸውና መንግስትም የተለያዩ ጥረቶችን እንዲያደርግና ዜጎቻቸው ወደ ሀገር ውስጥ እንዲመለሱ ጭምር ነው ብፁዕነታቸው መልእክት እያስተላልፉ የሚገኙት። በተደጋጋሚ ሲነገር እንደነበረውም እንግዲህ በርካታ ኢትዮጵያውያን በሳውዲ አረቢያ የሞት ቅጣት ተላልፎባቸው ቅጣቱ እስኪፈጸም ማለት ነው በጭንቀት ውስጥ እንደሚገኙ የተለያዩ መረጃ ምንጮች ጭምር እንግዲህ ሲዘግቡ እንደነበረ የሚታወስ ነገር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በዛሬው ዕለት መልእክቶች እንዲሁም ደግሞ ጥሪዎችን አስተላልፋለች። ይህ መልእክት ለበርካቶች እንዲደርስ ሪፖስት ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ፣ ዜጎቻችሁ ወደ ሀገር ውስጥ እንዲመለሱ ማለት ነው። እንዲሁም ደግሞ ይህ ነገር እንዲሳካ ሁላችንም ጸሎት እንድናደርግ ጥሪዬን ማስተላለፍ እፈልጋለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የኢፌዴሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የአሜሪካው ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ ተገናኝተው ተወያይተዋል። እንግዲህ አወራንበት የሚሏቸው የመጀመሪያው ሴኩሪቲ ፓርትነርሺፕ እና ኮመርሻል ኦፖርቹኒቲስ ቢትዊን ዘ ቱ ኔሽንስ የሚል ነው። ይሄኛው ትዊት የማርኮ ሩቢዮ ትዊት ነው። ሴኩሪቲ ፓርትነርሺፕ ምናምን ብለው ዲፕሎማቲክ አድርገው ቃሉን ያሳምሩታል እንጂ ዋናው ጉዳይ የባህር በር ላይ ያለው የሚሊተሪ የሚሆን አክሰስ ቱ ሲ የምንለው ጉዳይ ነው። አሜሪካ በትራምፕ አድሚኒስትሬሽን እንግዲህ ፊቷን ወደ ቀይ ባህር አዙራለች። ከኤርትራም ጋር ያላትን ዲፕሎማሲ እንደ አዲስ ለማደስ እንቅስቃሴ ላይ ናቸው። ኤርትራ እንደ ፍላጎት አሜሪካ ለ20 ዓመት አጥላባት የነበረውን ማዕቀብ እንድታነሳላት ትፈልጋለች። አሜሪካ ደግሞ በአንጻሩ አሰብን ትፈልገዋለች ነው የሚባለው። እንደ ዎል ስትሪት ያሉ ሚዲያዎች ከዚህ በፊት ከአሜሪካ ባለስልጣናት የተነገረን ነው በማለት ነው እንግዲህ እነዚህን ነገሮች ፐብሊሽ አድርገዋቸው የነበረው። ምስራቅ አፍሪካ ላይ ከግብጽ ሌላ የአሜሪካ ወዳጅ የምትባለው ኢትዮጵያም እንደዚሁ አሰብ ላይ ፍላጎት አላት እና እንዴት ነው ይህን ፍላጎት ዲፕሎማቲካሊ ማስኬድ የሚቻለው የሚለው ነገር ቀይ ባህር አካባቢ ላይ ከፍተኛ ቴንሽን ፈጥሯል። አሜሪካ ከኤርትራ በተጨማሪ ሶማሌላንድንም ከእስራኤል በመቀጠል ሪኮግኒሽን ልትሰጣት የምትችል ሀገር እንደሆነች እየተጠበቀ ነው ያለው። ከዚህ በፊት እነ ክሩዝ ኦፊሻሊ ነው ሶማሌላንድ ሀገር ልትሆን እንደሚገባት እየተናገሩ የነበረው። አሜሪካ በዋነኝነት እንግዲህ ምስራቅ አፍሪካ ላይ ያለውን የራሽያንና የቻይናን የበላይነት መምታት ትፈልጋለች። ከኢራኑ ጦርነትም በኋላ ገልፍ ላይ ያላቸው ሚሊተሪ ኮንሰንትሬሽን ወደ ቀይ ባህር ሳይድ እና ወደ ኖርዝ አፍሪካ ማምጣት ይፈልጋሉ ነው እየተባለ ያለው። አንዳንድ አናሊስቶች ኢሳያስ አፈወርቂ ከዚህ በፊት በተደጋጋሚ አሜሪካ ላይ ያለውን ጠንካራ አቋም ኢቭን በራሽያና ዩክሬን ጦርነትም ይሄ ጦርነት በኔቶ የተጀመረ which is American backed የሆነ ጦርነት ነው እያለ ኦፕንሊ ሲናገር ስለነበር ከአሜሪካ ጋር በእንደዚህ አይነት መንገድ የመደራደር ፍላጎት የለውም ነው የሚሉት። በአንጻሩ ሌሎች ግን ኢሳያስ አፈወርቂ ከዚህ በፊት ጥቅሙን በተመለከተ ከተለያዩ ወይም ባላንጣ ከሆኑ ሀገራት ጋር ዲል ሲያደርግ ስለነበር ለምሳሌ ከኢራንም ጋር ከዩኤኢም ጋር በተለያየ ጊዜ ስምምነቶችን ፈጥሮ ሲንቀሳቀስ ስለነበር ይሄኛውም ከዛ የተለየ ኬዝ አይሆንም ነው የሚሉት። ከአሜሪካ ጋር ለመነጋገር ከዚህ በፊት ግብጽ ድረስ መሄዱንም ራሱ ነገርየው ላይ ፍላጎት እንዳለው ማሳያ ነው ይላሉ። በዚህ ጉዳይ ላይ አዳዲስ ነገሮች የሚኖሩ ከሆነ አሳውቃችኋለሁ። ይሄ ነገር እንዴት ተርናውት ያደርጋል የሚለውን ደግሞ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። እንደዚህ አይነት ኮንተንት ቢመቻችሁ ከሆነ ደግሞ ተቀላቀሉን። ቺርስ። ከሰሞንኛው የሃንታ ቫይረስ ጋር በተያያዘ አዲስ መረጃ እነሆ። በጉዞ ላይ በነበረው የሽርሽር መርከብ ወይም ክሩዝ ሺፕ ተሳፋሪዎች ላይ የተከሰተውን የሃንታ ቫይረስ ለመቆጣጠር በሚደረገው ጥረት ላይ ሌላ ችግር ተፈጥሯል። በኔዘርላንድስ በሚገኝ የሕክምና ማዕከል ውስጥ የሚሰሩ 12 ባለሙያዎች የሃንታ ቫይረስ እንዳለበት ከተጠረጠረ ታካሚ ላይ የላቦራቶሪ ናሙና በሚወስዱበት ጊዜ አስፈላጊውን የጥንቃቄ ሂደት ባለመከተላቸው በለይቶ ማቆያ ወይም ኳራንቲን ውስጥ እንዲገቡ ተደርጓል። ታካሚው ባለፈው ሳምንት መጨረሻ ኤምቪ ሆንዴስ ከተባለው የሽርሽር መርከብ ወይም ክሩዝ ሺፕ ወደ ሆስፒታል የገባ ሲሆን የሕክምና ባለሙያዎቹ ጥብቅ የጥንቃቄ ሂደትን ከመከተል ይልቅ መደበኛውን የደም ናሙና አወሳሰድ ስርዓት ተግብረዋል። በዚሁ ሰበብ ለ6 ሳምንታት በለይቶ ማቆያ ውስጥ እንዲሆኑ ተወስኗል። የሆስፒታሉ የሥራ ኃላፊዎች ምንም እንኳ ቫይረሱ ከሰው ወደ ሰው የመተላለፍ ዕድሉ ዝቅተኛ እንደሆነ ቢገመትም ለጥንቃቄ ሲባል እርምጃ መውሰዳቸውን ይፋ አድርገዋል። ከወር በፊት ጉዞ ጀምሮ መሃል ላይ የቫይረሱ መኖር ከተረጋገጠበት የሽርሽር መርከብ የመጨረሻዎቹ ተሳፋሪዎች ዛሬ ጠዋት ምድርን ረግጠዋል። ከተጓዦቹ መካከል 28 ያህሉ በአውሮፕላን ኔዘርላንድስ ገብተዋል። መርከቡም ከቫይረስ የማጽዳት ሥራ ወይም ዲስኢንፌክሽን ፕሮሲጀር እንዲካሄድበት ወደ ሮተርዳም ወደብ ተጉዟል። የዓለም የጤና ድርጅት መረጃ እንደሚያመለክተው እስካሁን በዚሁ ቫይረስ ሰበብ 3 ሰዎች ሕይወታቸውን አጥተዋል። 7 ሰዎች ቫይረሱ እንዳለባቸው ተረጋግጧል። 8ኛው ደግሞ ምርመራ እየተደረገለት ይገኛል። በአይጦች አማካኝነት የሚተላለፈው ሃንታ ቫይረስ እስካሁን ክትባትም ሆነ የተለየ የሕክምና መድኃኒት የለውም። ነገር ግን የጤና የሥራ ኃላፊዎች ቫይረሱን ከኮቪድ-19 ጋር ማነጻጸር ተገቢ አይደለም ይላሉ። ምክንያቱም
እንደ ኮቪድ በቀላሉ ከሰው ወደ ሰው የሚተላለፍ አይደለምና። ለማንኛውም ትኩሳት፣ የመገጣጠሚያ ህመም፣ ራስ ምታት፣ የሆድ ህመም፣ ማስመለስና አልፎ አልፎ ማስቀመጥ የቫይረሱ የመጀመሪያ ደረጃ ምልክቶች ናቸው። ሳል እና የመተንፈስ ችግር፣ የደረት ህመም፣ በዚሁ ሰበብ የሚፈጠር የመተንፈሻ አካላት ስራ ማቆም ቀጥሎ የሚታዩ ምልክቶች ናቸው። እናም በተለይ ቫይረሱ ከነካቸው አካባቢዎች እንደ ኔዘርላንድስ፣ ስፔን፣ ደቡብ አፍሪካ አካባቢ ያላችሁ ሰዎች እነዚህ ምልክቶች ከታዩባችሁ ምርመራ ብታደርጉ ይመከራል። ኢራን ከሁለት ሀገራቱ ጋር ብቻ ነበር ስትዋጋ እንደነበረ የምናውቀው አይደለ? ከአሜሪካና ከእስራኤል ጋር። ነገር ግን አሁን እየወጡ እንዳሉ ሪፖርቶች ከሆነ በአሜሪካና በእስራኤል በኩል ሌላ ሶስተኛ ሀገር ተደርባ ኢራንን ስትወጋ እንደነበረ ሪፖርቶች እየወጡ ነው ያሉት። ይቺ ሀገር ደግሞ እንግዲህ ከቅርብ ጊዜ ወዲህ ጦርነት በተነሳ ቁጥር ኮሽ ባለ ቁጥር ስሟ በተደጋጋሚ የምትነሳዋ ዩኤኢ ነች፣ ዩናይትድ አረብ ኤሚሬትስ ነች። አኮርዲንግ ቱ ዎል ስትሪት ጆርናል ይዞት በወጣው ሪፖርት እንግዲህ ዩኤኢ የአሜሪካና የእስራኤልን ጥቃት ኢራን ላይ የሚደርሰውን ጥቃት ጋር ኮኦርዲኔት ባደረገ መልኩ ያንን በተሸሸገ መልኩ እንግዲህ የኢራን ግዛት ላይ ጥቃት ስትፈጽም እንደነበረ ሪፖርት ይዞ ወጥቷል። ዎል ስትሪት ጆርናል ይዞ ወጥቷል። በተለይ ዶናልድ ትራምፕ ሲዝፋየሩ ሊያውጁ ተቃርቦ በነበረ ሰዓት በዛ አቅራቢያ ሰዓት እንግዲህ የኢራንን ላቫን የሚባለው ኤርፖርት ምንድነው ወደብ ላይ ያለ የነዳጅ ፋሲሊቲን የኢራን የመታችው ዩኤኢ እንደሆነች ነው እየታወቀ ያለው። ኢራን በዛ ሰዓት አጸፋ ብላ እንግዲህ ኩዌትንም ዩኤኢንም መታ የነበረ ቢሆንም ግን ጥቃቱን የፈጸመችው ዩኤኢ እንደሆነች ነው የታወቀው። እንደምታውቁት በዚህ ጦርነት ላይ ዩኤኢ ለአሜሪካና ለእስራኤል ጥቃት ግዛቷን ከፈተች በሚል ሰበብ ኢራን በጣም ስትመታት የነበረው ዩኤኢ እንደነበረ ታውቃላችሁ። ከእስራኤልም በበለጠ መልኩ እስራኤል ላይ ካደረሰችው ጥቃት ኦልሞስት በአንድ ሺህ በሚበልጥ ጥቃት ዩኤኢን ስትመታ ነበረ። በዚህም ዩኤኢ በጣም ከፍተኛ ኢኮኖሚዋ ከተጎዱ ሀገራቶች በዚህ ጦርነት ውስጥ አንደኛዋና ዋነኛዋ ዩኤኢ እንደሆነች ይታወቃል። አሁን ደግሞ ጭራሽ ግዛቷን ከፈቀደች በሚል ሰበብ ስትቀጠቀጥ የነበረችው ዩኤኢ አሁን ደግሞ ጭራሽ ኢራን ዩኤኢ ኦፊሻል ጠላት ሀገር ነች ብላ አውጃ ባለበት ሰዓት እንደዚህ አይነት ሪፖርት መውጣቱ ግዛት ፈቀደች ብቻ ሳይሆን ራሷ ጥቃት ስትፈጽም ነበር የሚል ሪፖርት መውጣቱ ነገሮችን የበለጠ ኮምፕሊኬት ያደርገው ይችላል ተብሎ ይጠበቃል። እንደምታውቁት እንግዲህ በዚህ ጦርነት ኢራን እና ዩኤኢ በጣም ከፍተኛ ጉዳት የደረሰባቸው ኢኮኖሚ ጉዳት የደረሰባቸው ሁለቱ ሀገራቶች ናቸው። ይህ ጦርነት በሲስፋየር በስምምነት አልቆ ራሱ ቢቆም ራሱ ሁርሙዝ ከተከፈተ በኋላ በዩኤኢ እና በኢራን መካከል ገና ፍጥጫዎች ሊቀጥሉ የሚችሉበት ፕሮባቢሊቲ አለ። አኮርዲንግ ቱ ሚ የሚታየኝ ይሄ ነው። ምክንያቱም ሁለቱ ሀገራቶች በኢኮኖሚ በጣም መጎዳታቸውን ተከትሎ እንግዲህ ሁርሙዝ ሲከፈት ኢኮኖሚያቸውን ለማገገምና ቶሎ ነዳጃቸውን ለመሸጥ እሽቅድድሞች መኖራቸው አይቀርም። በተለይ ነዳጅ የተጠማውን ዓለም እንግዲህ መልሶ ፊድ ለማድረግ እሽቅድድሞች ይኖራሉ። ይህ እሽቅድድም ግን በፊት በኦፔክ ማዕቀፍ ስር ነበር ሬጉሌት ሲደረግ የነበረው። ነገር ግን አሁን ዩኤኢ ከኦፔክ ራሷን ማግለሏና ከኦፔክ መውጣቷን ተከትሎ እንግዲህ ዋይልድ ካርድ መሆኑ አይቀርም። የነዳጅ ሽያጩና የኢኮኖሚክ ጉዳዩን ራሱ ሌላ አናደር ፍሮንት አናደር ግንባር የኢኮኖሚክ ዋርፌር አናደር ግንባር ሊከፈት ይችላል። ያ ኢኮኖሚክ ዋርፌር ደግሞ ተባብሶ ቀጥሎ እንደገና መልሶ ሪጅን ውስጥ ሌላ ጦርነት እንዳይፈጥር የሚያሰጋ ነው የሚሆነው። ምክንያቱም በዚህ ሰዓት በዩኤኢ እና በኢራን መካከል ኦፊሻሊ ጠላት ሀገር ተባብሎ ታውጆ ስላለ ቅርበታቸውን ደግሞ እዚህ ጋር እንደምታዩት ዩኤኢ ነች። እዚህ ድረስ ዩኤኢ ነው፣ እዚህ ጋር ደግሞ ኢራን ነው። ሁርሙዝ ላይ ሌላ ችግር መፈጠሩ የማይቀር ነው የሚሆነው። ለማንኛውም ግን አገስ ዊልስን ልጆች ሆነን በጣም ከሚያጨቃጭቀን ነገር አንዱ ዩፎዎች አሉ ወይስ የሉም የሚለው ነበረ። ለአሜሪካ በስከ መጨረሻ በእጇ ያለውን ፋይል በግማሽም ቢሆን ለቃለች። ባለፈው የነገርኳችሁን አስታወሳችሁ። 12ቱ የጠፉ የናሳና የኒውክሌር ሳይንቲስቶች ጉዳይ ከዛ ውስጥ ኤሚ ዋነኛዋ ነች። Shots of what it's like to be an astronaut, exploring new things for the first time. ዩፎ የሚባል ነገር አለ ወይስ የለም የሚለው ነገር አለየለትም ነበር። የአሜሪካ መንግስት ስለ ዩፎ ያለው መረጃ ለህዝብ ይፋ እንዲሆን እየተወተወተም ቆይቷል። ኦባማም የካቲት ወር ላይ ኤሊየንስ ወይም ዩፎ ሪል ነገር ነው አይቼ ግን አላውቅም ያለበት ኢንተርቪው ላይ ትራምፕ ኦባማ ሚስጥር አባከነ ብሎ ኮንኖታል። ከዛ ራሱ ትራምፕ ያልታወቁ በራሪ አካላት አሉ የሚል አይነት በኢንተርቪው መሃል ተናገረ። They're real, but I haven't seen them, and they're not being kept in what is it? Area 51. ነገርየው የሐሳብ ማስቀየሻ እስኪመስል ድረስ ፖለቲከኞቹ ግራ ያጋቡን ነበር፣ ግን እስከ ዛሬ ነው። ፔንታጎን በትራምፕ ትዕዛዝ UAP የሚባል ዶክመንት ለቋል። ዶክመንቱ እስከ ዛሬ ይፋ ያልተደረጉ ያልታዩ ማስረጃዎችን ያካተተ ነበር። እናንተም ያለምንም ክሊራንስ የፔንታጎን ዌብሳይት ላይ ገብታችሁ ቪዲዮዎችን ማየት ትችላላችሁ። ከተወሰኑት ቪዲዮዎች ውጪ የተለየ ነገር እስካሁን አልመጣም። የአራት ማዕዘን የሚንቀሳቀሱ ቪዲዮዎች አሉ። የአፖሎ ሚሽን ላይ የተነሱ 3 ጨረሮች አሉ። ስኬች አለ። እንደዛ አይነት ነገሮች ወደፊት ከሚለቀቁት መረጃዎች ውስጥ የምናገኘው አዲስ ነገር ሊሆን ይችላል። ግን ባለፈው ከነገርኳችሁ የጠፉ ሳይንቲስቶች ውስጥ የኤሚ ጉዳይ
have multiple people being like they're gonna ለዘመናት ዩፎዎች ከሌላ ፕላኔት የመጡ ናቸው ተብሎ ይታሰባል። በ2022 ልገደል ነው ያለችው ሳይንቲስት ግን በዚህ አትስማማም። ከሁሉ በላይ ደግሞ ጎልታ መነጋገሪያም ነበረች። ከዚህ ጋር ተያይዞ ያላት ሐሳብ እብደት ይመስላል። ግን እንመልከተው። 4 ዓመት በፊት ኤሚ ኢክሪች አባቷም የናሳ ተመራማሪ ነው ዩፎዎች የሰው ልጆች ናቸው ትል ነበር። ዓለም በከፍተኛ ጥፋት በመመታቷ ለሺህ ዘመናት በዋሻ ውስጥ ሰዎች ለመኖር ተገደዋል። በዋሻ ውስጥ ሰዎች የፀሐይ ብርሃን ባለማግኘታቸው አይናቸው ትልቅ ጸጉራቸውና ቆዳቸው የተነሳ ሰውነታቸው የማሸሸ የወደፊቱ ሰዎች እየጎበኙን ዩፎ እንላቸዋለን ትላለች። እንደ ሳይንቲስቷ መንኮራኩሮቹ የታይም ማሽን መሆናቸው ኢንተርስቴላር ፊልምን ካያችሁት ይህ ነው ሐሳቡ። ካላያችሁት እንድታዩት ጋብዛችኋለሁ። እንደ ኤሚ አገላለጽ ይሄን ሐሳብ የአሜሪካ መንግስት P40 እና P50 ፋይል ይሉታል ብላ አጋልጣለች። የ34 ዓመቷ ኤሚ ከመሞቷ በፊት የላከችው ቴክስት ላይ ራሷን አጠፋሽ ተብሎ ከሰማ የመኖር ፍላጎት ያለኝ ሰው ነኝ የሚል ነበር። ኦብቪየስሊ ዩፎዎቹ የወደፊቶቹ ሰዎች ናቸው የሚለው ቲዮሪ ቢሆንም ከዚህ ቲዮሪ ጀርባ ያሉት አብዛኞቹ ሳይንቲስቶች መገደላቸውና መሰወራቸው ነገሩን ቫይራል አድርጎታል። ሴንስ ይሰጣል። ምን ታስባላችሁ? ዛሬ የደቡብ ኢትዮጵያ ክልልን ስርወ መንግስት እናያለን። የቀድሞ የደቡብ ኢትዮጵያ ክልል ካልሆነ ብለው ክልል ከሆኑ ክልሎች መካከል አንዱ የደቡብ ኢትዮጵያ ክልል ነው። እሳቸው አቶ ጥላሁን ከበደ ወልዴ ይባላሉ። የክልሉ ርዕሰ መስተዳድር ናቸው። እኚኛዎቹ ደግሞ ዱጼ ታምሩ ሲባሉ የአቶ ጥላሁን ከበደ ያክስት ልጅ ናቸው። የርዕሰ መስተዳድር ጽሕፈት ቤት ኃላፊ ናቸው። እኚኛዎቹ ደግሞ ባህሩ ሙላቱ ከበደ ሲባሉ የርዕሰ መስተዳድሩ የፕሮቶኮል ጉዳዮችና የመንግስት ግንኙነት ኃላፊ ናቸው። ለርዕሰ መስተዳድሩ ያጎት ልጅ ናቸው። እኚኛዎቹ አቶ ብርሃኑ ዘውዴ ይባላሉ። እኚህም ያክስታቸው ልጅ ናቸው። የቀድሞ የጋሞ ዞን አስተዳዳሪ የነበሩ ሲሆን አሁን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ኃላፊ ናቸው። እኚኛዎቹ ዶክተር ቦሼ ቦንኬ ሲባሉ የረጅም ጊዜ ጓደኝነት ያላቸው ከርዕሰ መስተዳደሩ ጋር ይህን ጓደኝነታቸውን ለማጠናከር አማች የሆኑ ናቸው። እሳቸው ደግሞ አቶ ኢያሱ ወሰን ሲባሉ ባለሀብት ናቸው። እኚህ ወይዘሮ ደግሞ አለምነሽ ወሰን ሲባሉ የክልሉ ገቢዎች ቢሮ ኃላፊ ናቸው። የባለሀብቱ እህት ናቸው። እንግዲህ ሹምሽር ይደረጋል። ብዙ ጊዜ ሹምሽር ሲደረግ መጀመሪያ የሚሾመው ኃላፊ ምንድን ነው የሚያሰራው? በየቢሮ ውስጥ ምንድን ነው የሚሰራው? የቀድሞዎቹን በየዲፓርትመንቱ ያሉትን ኃላፊዎች ማንሳት ነው። የሚነሱበት የቀድሞዎቹ በምን ምክንያት ነው የሚነሱት የሚለውን ክሊር የሆነ ነገር አይነግሩም። የሚተኩትም በምን ምክንያት ነው የተተኩት የሚለውን አይነግሩም። ግን ብሔራቸው ብሔርተኛ ስለሆኑ ብሔራቸውን እያሰባሰቡ ይመስለናል። እኛ አይደለም፣ ሚስጥረኞቻቸውን ነው የሚያሰባስቡት። እንግዲህ አዲስ ሹመኛ ሲመጣ ከሱ ስር ያሉትን የዲፓርትመንት ኃላፊዎች ሲሾም ከየት ነው የሚያመጣቸው? የሚያውቃቸውን ሰዎች ነው። የሚያውቃቸውን ሰዎች የት ነው የሚተዋወቁት? ሀገር ቤት ሊተዋወቁ ይችላሉ። ዘመድማማቾች ሊሆኑ ይችላሉ። በትምህርት ጉዳይ የተገናኙ ሊሆኑ ይችላሉ። ወይም ደግሞ በስራ አጋጣሚ አብረው የተገናኙ ሊሆኑ ይችላሉ። ወይም ደግሞ አንድ አምባ ላይ ፍየል የጠበቁ ሊሆኑ ይችላሉ። እነዚህ ሰዎች ሲያመጣቸው ለምሳሌ አንድ አምባ ላይ ፍየል የሚጠብቁ ከነበሩ ወይም ደግሞ የሚተዋወቁት ሀገራቸው ከሆነ ብሔራቸው ምንድን ነው? ከኃላፊው ጋር አንድ አይነት ብሔር ነው። ብዙ ጊዜ አሁን ላይ በተለይ ጓደኝነት የሚመሰረተው በምንድን ነው? በብሔር ነው። እኛ እነዛን ሰዎች ሲያመጣ ብሔርተኛ ስለሆነ ይመስለናል። ነገር ግን ሊሰርቅ ስላሰበ ሚስጥረኞቹን እያሰባሰበልን ያለ ሚስጥረኞቹ ደግሞ እነዚህ ናቸው። ይሄ ደቡብ ክልል ደግሞ ይባስ ብሎ ማለት ነው ዘመዶቹን ያደረገው ዘመዶቹን ማለት ነው። እንግዲህ ክልል እንሁን ብለው እንደዚያ እሪ ሲሉ የራሳቸውን ብሔር የራሳቸውን ቤተሰብ ስርወ መንግስታቸውን በእንደዚህ አይነት ለመገንባት ነውና እዝጎ
ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ምን አድርጋት እንደው አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰን እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው የቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷን ምንም ይቅር ብለን አላውቃትም። አመሰግናለሁ። አንታርክቲካ ላይ ሳይንቲስቶች ምን እየሰሩ ነው? የዓለማችን ትልቁ የሆነውን ቡርጅ ከሊፋ በ3 እጥፍ የሚበልጥ ጉድጓድ ወደ ታች በመቆፈር የቀበሯቸው ማሽኖች አሉ። ታዲያ ይህንን ያደረጉት አንዴ ብቻ ሳይሆን 86 ጊዜ ነው። እነኝንም ጉድጓድ ሊቆፍሩባቸው የቻሉበት ዋነኛው ምክንያት 5000 የሚጠጉ አልትራ ሴንሲቲቭ የሆኑ ዲቴክተሮችን ለመቅበር ነው፣ ወይም ደግሞ ምልክት ሰጪ የሆኑ ማሽኖችን። ታዲያ እነኚህ ማሽኖች ምልክት የሚሰጡት ወይም ደግሞ ዲቴክት የሚያደርጉት ነገር እኛ ልናያቸው ወይም ደግሞ ልንለካቸው ከምንችላቸው ነገሮች በላይ የሆኑ ፓርቲክሎችን ወይም ደግሞ ኒውትሪኖ በመባል የሚጠሩትን ጎስት ፓርቲክሎች ነው። ታዲያ እነኚህ ጎስት ፓርቲክሎች በዓለማችን ላይ ከትሪሊየን በላይ የሆኑ በቀን ውስጥ ብቻ በሰውነታችን እንዲሁም ደግሞ በዓለም ላይ አልፈው ይሄዳሉ። ነገር ግን ከምንም ነገር ጋር አይነካኩም ወይም ደግሞ ምንም አይነት ሪያክሽን አያሳዩም። ታዲያ የሚገርመው ነገር በአንታርክቲካ ላይ በወር ውስጥ አንድ ጊዜ እነኚህ ኒውትሪኖዎች ከተለያዩ አተሞች ጋር በመነካካት የተለየ ላይትን ይሰጣሉ። ታዲያ እነኚህ ሳይንቲስቶችም እሱን ዲቴክት በማድረግ እነኚህ ኒውትሪኖች ከምን አይነት ቦታ ላይ እንደሚመጡ ለማወቅ እየተጠቀሙበት ይገኛሉ። ምናልባትም ወደፊት ላይ ዓለማችንም ሆነ የተለያዩ ጋላክሲዎች በምን አይነት መልኩ ክሬት እንደተደረጉ ወይም ደግሞ እንደተፈጠሩ ፍንጭ ይሰጠናል ብለው ያስባሉ። ታዲያ እናንተ ስለዚህ ጉዳይ ምን ታስባላችሁ? ያላችሁን ሀሳብ በኮሜንት ላይ ያሳውቁኝ። እንዲሁም ደግሞ ለየት ስላሉ የቴክኖሎጂ መረጃዎች መስማት የምትፈልጉ ከሆነ ይህንን ቻናል ፎሎ አድርጉት። የሀገሬ ሰው ምን ይላል መሰላችሁ? ክፉ አውሬ አይግባ ከዱሬ፣ ከገባ አይልመድ፣ ከለመደ አይውለድ፣ ከወለደ አይደግ ብሎ ይናገራል። እና ይሄ ልጅ የምንፍቅና ለምዱ ሲገፈፍበት አጀሬ ሌላ ማሊያ ቀይሮ መጥቷል። በነገራችን ላይ ይሄ ልጅ ዲያቆን ነኝ እያለ የመናፍቃንን ስራ የሚያስፋፋ ቤተክርስቲያንን ለማጥፋት ሴራ ተቀብሎ ዓላማ ይዞ የመጣ ግለሰብ ነው። እና ይሄ ግለሰብ በወለቢላ የሚበላ ባለፈው እንደምታስታውሱት በገዳማት ገብቶ የመናፍቃንን መጽሐፍ እያደለ የነበረ ተራ ኩታራ ዲያቆን ነኝ የሚል አንድ መናፍቅ ነው። እና አሁን ጩኸት ሲበዛበት ገዳማት ላይ እንደዛ አደረገ ቤተክርስቲያንና ቃት የሚል ጩኸት ሲበዛበት አሁን በምን ሽፋን ሊደበቅ መጣ? በፖለቲካ ሽፋን።
የሚያድኑ መስሏል። እንደዚህ አይነት ግለሰቦች ማስተዋል ያለባችሁ ነገር ቢኖር የሃማንና የመርዶክዮስን ታሪክ አስቡት። አሁን የምትሰሩት ሴራ፣ አሁን የምገነቡት ተንኮል ነገ ራሳችሁ የምትሰቀሉበትና የምትዋረዱበት ግንድ ሊሆን ይችላል። ስለዚህ ብታስተውል መልካም ነው። ወደዚህ ወደዛ ማለቱ በቤተክርስቲያን ሽፋን መጫወቱ ምንም አይጠቅምህም። ስለዚህ የለበስከውን ማየት አውልቀህ ዲያቆን የሚለውን ስም አጥፋና እንደለመድከው ወደ መናፍቃን አዳራሽ ሄደህ አብረህ ብትጨፍርና አምልኮን ብትፈጽም ይሻላል። ሌሎቻችሁ ክርስቲያኖች ይሄ ልጅ ዲያቆን ነው ብላችሁ አምናችሁ እሱን ፎሎ እያደረጋችሁ ትምህርቱንና ድርጊቱን የምትከታተሉ ሰዎች ካላችሁ ከወዲሁ ይሄንን ነገር እንድታቆሙ፣ ይሄንን ሰው ከማህበራዊ ድረገጻችሁ እንድታጠፉትና ይሄ ልጅ ከሚሰራው የጥፋት ስራ ባትተባበሩ ባታግዙት መልካም ነው የሚል መልእክቴን አስተላልፋለሁ። እንዲሁም ባለፈው ይሄ ልጅ ያደረገው እንቅስቃሴ ዝም ተብሎ ሊታለፍ የሚገባ ተግባር አልነበረም። በዚህ መልኩ ብዙ ገዳማትን እየመረዙ ብዙ ቤተክርስቲያናትን እየመረዙ ብዙ ካህናትን ብዙ ዲያቆናትን እያታለሉ ነው ማለት ነው። ስለዚህ ይሄ ልጅ ተከታተሉት። በቤተክርስቲያናት በገዳማት ውስጥ ብታገኙት የራሳቸውን እርምጃ ብትወስዱ መልካም ነው የሚል ሐሳብ ነው ያለኝ። ይቆያል። ኢትዮጵያ የሰው ልጅ ይሸጥ ይለወጥ ነበረ። ቀይ ጋላ ጥቁር ሻንቅላ እየተባለ በዚህ ምክንያት የባሪያ ንግድ አለ። አብዛኛው ብዙ ነበር እንደዚህ እኔ ባይኔ አይቻለሁ። ያደኩበት ታሪክ ነው። ዛሬው ሁሉ የኢትዮጵያ ታሪክ ያንገፈግፈኛል ሳስበው። እያረሰ እሷ እየፈጨች ይገረፉ ነበረ። ውሽት የተባለች ግርብረት አለች። ያቺ ውሽት የተባለች በዚህ እንዲህ አድርገው ሲያስሩ እንዲህና እንዲህ አታደርግም። እንዲህ ሲያደርግ ትነክሳለች። ውሽት ጥርስ አላት፣ እግር ትቆርጣለች። ግርብረት የባሪያ ማሰሪያ የባሪያ ማሰሪያ በተለይ ውሽት ምትባላለች። ጥርስ መጋዝ ያላት በሷ ግጥም አድርገው ያስራቷል። አንድ እጁ በዚህ በመጫኛ ታስሮ ሁለት እግሩ ታስሮ በዚያ ገትረው ልቡ እንዳይመታ በልቡ ነው ጫንቃው 40 ይገርፋል። ቆርበቱ አብሮ እንትኑ ጅራፉ ጋር ይነሳል። እያንዳንዱ ነበረ መግዛት የሚችለው አዎ ነው። ሀብታሞች ወይ ሀብት ያለው ነው። እዚህን ጊዜ አፄ ኃይለ ሥላሴ ከተባበሩት መንግስታት ህግ ተቀብዬ መጥቻለሁ። ወታለ አንደኛ ሰው እንዳትሸጥ እኛ አባት ያወሩት ታሪክ ብዙዎቻችሁ ሜንሽን አድርጋችሁኛል። ማለት በጣም የሚሰቀጥጥ ሜንሽን ብዙም ላልፈው ሞክር ያለው ግን በጣም ብዙ ነው ሜንሽን ያደረገኝ የቪዲዮ ላይና ውሸት ቢሆን ደስ ይለኝ ነበር። ነገር ግን እኛ አባት የተናገሩት ነገር ሙሉ በሙሉ የኢትዮጵያ ያስቀያሚው አስከፊው የታሪካችን አካል ነው። ኢትዮጵያ ስትመሰረት በሹሩሩ ወይም ደግሞ በየሆነ በእንትን እንደተገነባች አድርገው ናሬት የሚያደርጉ ሰዎች ጋር ከዚህ በፊትም ማለስማማበት ዋነኛው ነገር ይሄ ታሪክ አካል እንደሆነ እያወቀ አንድ ሰው እንዴት ልክ ገነት ያስመስላታል የድሮዋን ኢትዮጵያ የሚል ጭቅጭቅ ነው የኔ ከዚህ በፊትምና እውነት ነው። ባሪያዎች ልጨምርበትና ምን ይጨመርበታል በደንብ ነው የገለጹት እሳቸው። በዛ ጊዜ ያው ዓለም ላይ የነበረ ነገር ነው ማወቅ ያለባችሁ። ሌላኛው ነገር ይሄ ኢትዮጵያ ውስጥ ብቻ ሳይሆን በዓለም ሙሉ የነበረ በሽታ የሰው ልጆች አንዱ የበላይ ነኝ ብሎ የነበረ ነው እና ደግሞ አንድ ማህበረሰብ ያደረገው ነገር አታርጓት። እሷም ፖለቲካ አረፉልኝ እሺ። የሆነ ማህበረሰብ ላይ የምንለጥፉት አይደለም። ሁሉም ማህበረሰብ ባሪያ ያለው ባሪያ ያደርጋል፣ ባሪያ ይደራረጋል። እሳቸው ያው የገለጹት የደቡቡን ብቻ ነው። የሰሜኑ ህዝብ ራሱ የዚህ ግፍና መከራ ቀማሽ ነው። ድሃ ከሆንክ ዘር የንጉሳዊ ዘር ካልሆነ ይሄ የኢትዮጵያ ህመምና ችግር ነው። ይሄን ታሪካችንን ደፍጥጠን አደባብሰን እንሂድ የምትሉ ሰዎች፣ ኢትዮጵያ ገነት ነበረች የምትሉ ሰዎች ሁሌም ቢሆን ቆም ብላችሁ አስቡ እና እንዳሉትም ሊግ ኦፍ ኔሽን ያስቀረው ጣሊያን በመጣች ለ5 ዓመት በቆየች ጊዜ በኋላ በጣም ያደረገችው ምርጥ ነገር ቢኖር የባርነት ንግዱን በጣም አዳክመዋለች። ግንደበረት ምናምን የመሳሰሉ ቦታ በዚህ የባሪያ መሸጫ ናቸው። እሺ በጣም የሚሰቀጥጥ እሳቸው እንዳሉት ታሪኮች ያላት ሀገራችን ነው። ይሄ አንዱ የሀገራችን ታሪክ ነው። እውነታውን ተቀብለን አብረን ተስማምተን ይህን ታሪካችንም ነው። ይህ ማለት ደግሞ አድዋ አለን፣ ብዙ የድል ታሪክ አለን። በነገስታቶች ጊዜ የተደረጉ ብዙ ድሎች አሉ። ከሊግ ኦፍ ኔሽን በፊት ሙከራዎች ቢኖሩም አፄ ምኒልክ የጻፉት ደብዳቤ አለ ለአባ ጅፋር የባሪያ ንግድ ቢሆን ያህልም ቢሆን እንዲቆም ሙከራዎች አሉ። ግን ሙከራዎቹ ሙሉ በሙሉ ናቸው ለማለት ያስቸግራሉ። የሆኑ መሬት ያላቸው የያዙ ናቸው ማለት ያስቸግራል። በአፄ ኃይለሥላሴ በዓለም ትሬዠር እና በአፄ ኃይለሥላሴ መንግስት በራሱ በአፄ ኃይለሥላሴ መንግስት ዘመን ተቋርጧል። ይህ ስርዓት የአንድን ብሔረሰብና ማንነት አናጥቃበት እንጂ ይሄ የኛም ታሪክ ነው፣
የኛ መጥፎ ታሪካችን ነው። ታሪክ የምትማርበትና ወደፊት የምትጓዝበት ነው። ጥሩን ታሪክ ይዘን መጥፎን ታሪክ ተምረንበት የምንሄድበት ነው። ይህ ነው ዓለም የተገነባው እንደዚህ ነው። አሜሪካ ምንም የተገነባቸው እንደዚህ ነው። ግን እነሱ ጀግናውን ሲያሞግሱ ወይም ደግሞ መሪዎቻቸውና ታሪካቸውን ከፍ ሲያደርጉ ክደው አይደለም፣ የተበደለውን በጥቁሮች ላይ የደረሰውን በደል ክደው አይደለም። እና በኢትዮጵያ ዜጎች ላይ የመደብ ልዩነት ነው በዋነኝነት የብሔር ሳይሆን የመደብ ነው፣ የኑሮ ደረጃ ልዩነት ነው ያለው። በሱ ልዩነት ምክንያት ድሃ የሆነው ማህበረሰብ የተጨቆነበት ነው። ለዚህም ነው መሬት ላራሹ የሚለው ምናምን እንቅስቃሴዎች የመጡት ከዛ በኋላና ይህ ታሪካችን ነው። እንደ ታሪካችን እንቀበለዋለን እኛ ወጣቶቹ ብዬ አምናለሁ። አመሰግናለሁ። እንግዲህ ውድ የአቢሲኒያ ዴሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።